ሀንዬ እንደተመለከታችሁት የአቶ እስክንድርን እንግዲህ ቤተሰብ በሙሉ ለእራት ጋብዛቸው ነበረ እና እንግዲህ እንዳያችሁት ቤተሰቡም ሰብሰብ ብሎ ወደ ሀና ቤት መጥቶ ነበረ። እንግዲህ ኩኩሻ እንዳያችሁት በጣም ተጨንቃለች። ምክንያቱም ያው ታውቃላችሁ ማለት ኩኩሻዬ የሀበልንን እንግዲህ ስሟን፣ ቤተሰቧን፣ ማንነቷን እንግዲህ አንድ በአንድ ወስዳባታለች እና ይህንን ነገር በመውሰድ በጣም ተጨንቃለች፣ በጣም ተጠባለች። እናም እንግዲህ የአቶ እስክንድር ቤተሰቦችና ሀብል እንግዲህ ተሰብስበው ሲመጡ ምናምን እህቷ በነገራችን ላይ እህቴ ማለት እንግዲህ አትፈሪያለሽ አይደለ እያለቻን ነበረ። አይ አልፈራሁም ምናምን እያለችም እንግዲህ ኩሻም እየነገረቻን ነበረ። እንግዲህ ሀንዬ እንዳያችሁት ወደ ኪችን ጉድ ጉድ እያለች ነው። ምክንያቱም የአቶ እስክንድርን ቤተሰብ እንግዲህ ለእራት ስለጋበዘቻቸው፣ ሌላው ለኩኩሻ እንግዲህ ክንመነን ማለት ነው አጸዴ እዚህ ቤት መምጣት እንዳለባትና እዚህ ከኛ ጋር መኖር እንዳለባት እንግዲህ ነግራት ነበረ። ጭራሽ እዚህ እኔ ያለሁበት መጣች ማለት ነው። ማለት ያንን ሁሉ ያደረገችኝን ነገር ረሳችሁና እዚህ እኔ ጋር አብራይ ልትኖር ብላም እንግዲህ ቢላ ይዛ አጸዴን እገልሻለሁ ብላም እያስፈራራቻን ነበረ። ምን ማስፈራራት ብቻ አይደለም እንግዲህ መነን ባትኖር ነው አትለቃትም ነበር ማለት ነው ኩኩሻ። ምክንያቱም በጣም የምትወደውንና የምታፈቅረውን እንግዲህ ፍቅረኛዋን የነጠቀቻት። እንግዲህ መነንም እንዳያችሁት በቃ ባክሽን ኩኩሻ ይዛሬን በቃ በጓሮ እንወጣለን። አሁን እኮ የሚመጡት እንግዶች እኮ እኔንም ሆነ አጸደን እንግዲህን ማየት አይፈልጉም፣ ለዛ ነው በማለትም እንግዲህ ትነግራታለች። አሁኑኑ ይዘሻት ማቶች ከሆነ ግን ትላታለች። ምንም ነገር እንዳታስብ ይዣት እወጣለሁ፣ በጓሮ ይዣት እወጣለሁኝ ትላታለች ማለት ነው። እና በዚህም ጊዜ እንግዲህ ግን እንደዚህ ብለሽ ብትዋሽኝ ግን ዜዶ ስትልም አልዋሸሽም ትላታለች። እንግዲህ እና አጸደን እንግዲህ እንዳያችሁት በጓሮ በር ወደ ጓሮ ደብቃትና ወደ ሀና ጋር እንግዲህ በመሄድ ሀና ማለት ይዝክ ስራውን አጋፈጨብሽ ጠፋሁኝ አይደለ ስትላት፣ መረ ችግር የለውም ደግሞም እኮ ያው ታውቂያለሽ ማለት እኔ በራሴ መስራት እንደምፈልግ ነግሬሻለሁኝ እያለችም እንግዲህ ግን ትነግራታለች ለመነን። እሺ በቃ ማለት ይኸውልሽ አጸዴ እኮ የአጸዴ ወንድም እኮ አለ አይደለ እህቴን ይዘሽልኝ ነኝ እና መታረቅ አለብን ምናምን ብሏት ነበረና ይዣት ልሄድ ነበረ ስትልም እንግዲህ ያው ፍቃድ ተጠይቃታለች። እና ረ ችግር የለውም ይዘሻት ሂጂ ከቲ እነሱ ይታረቁ እንጂ በእርግጥ ከኛ ጋር ታብራን ብትበላ ደስ ይለኝ ነበረ፣ ግን ደግሞ ካልሆነ ምንም ችግር የለውም ይዘሻት ሂጂ ትላታለች ማለት ነው። ግን በነገራችን ላይ ያው ሌላ ሴራ እንዳላት ሀና ማለት ነው የመነንን ሴራ አሁን ላይ ሁሉንም አንድ በአንድ እንግዲህን አውቃለች ማለት ይሄንን የዲኤን ምርመራ ራሱ ለማድረግ እንግዲህ የተገደደችው ሀንዬ መነን በምታሳያት ገጸ ባህሪና መነን ባሳየቻት ባህሪ ነው ባያያችሁ። እናም እንግዲህ እንደዛም ስለሆነ ያው አላ አይደለም መነንም እንግዲህ ሸውጃለሁ ብላ አጸደን ይዛ ትሄዳለች። እንግዲህ ወደ ኩኩሻ ጋር መታ ኩኩሻዬ ማለት እንግዲህ ይሄንን ነገር እንደምትወጩ ተስፋ አደርጋለሁኝ፣ በያሁን ቆንጆ ሆኜ የራት ልብስሽንም ልበሽ ትላታለች። እናም ይኸውልሽ እነ እዝራ ካወቁ ነው ስትልም ኩኩሻም ስትመልስላት ማለት አልገባኝም ትናደዳለች ብለሽ ነው እንደዚህ የምትዩ ስትልም ለምንድን ትናደጃለሽ እኔ እንድትናደጃ አይደለም እንደዚህ ያልኩሽ፣ ግን ደግሞ እውነታው ይሄ ነው ስትልም እንግዲህ ትነግራታለች። እና ለማንኛውም ይኸውልሽ ይሄንን ነገር በስርዓት አድርገሽ እንደምትወጩ ተስፋ አደርጋለሁ ትላታለች። እሺ በቃ ለማንኛውም አያሳስብሽ ማለት አሁን አጸዴን ይዘሻት ሂጂ፣ ግን ነገሩ ሁሉ የሚበላሸው አጸዴ እዚህ ተተቀመጠ ነው ስትልም እንግዲህ ትነግራታለች። ምንም ነገር እንዳታስቢ እኔ አጸዴን ይዣት ሄዳለሁ ስትልም እንግዲህ ከን ትነግራታለች። እና ሌላው እንግዲህ እነ እዝራና እነ እስክንድር ናቸው። እስክንድርን እንግዲህ እንዳያችሁት ልብሱንም አለባበሰም ነበረ። እንዴ አባዬ ለምንድን ነው ልብስን ያለባበስከው ምናምን ሲለው እንዲሁን እንዲሁ ይቅርብኝ ማለት እዚሁ እረፍት ባደርግ ይሻለኛል እናንተ ሄዱ ሁለታችሁ ሄዱ በማለትም ሲናገር፣ አይ ሀና እኮ እንዳየኸው እኮ ቤተሰቡን በሙሉ ነው አንድ ቤተሰብ ከቀረ እቀየማለሁ ብላለች ስትልም እንግዲህ ክን ትናገራለች። በዚህ ጊዜ ሀብልም ፏፍሽ ብላ እንግዲህ ክን ብቅ ስትል አቤት እዝራን ፈከክ ካደረገች አየህ የኔ ሚስት እንኳን እኮ እንደዚህ ዝግጅት ብላ መታለች በልሂድ አባዬ ልብስ ልበስ ሲልም በእርግጥ እኮ ይሄንን ቤተሰብ መቀላቀል ትፈልጋለች ማለት ሴትዮዋ ይሄንን ቤተሰብ መቀላቀል ትፈልጋለች። በቃ ችግር የለውም ማለት ልብስ ሊቀይርና ልምጤድና እንግዲህ አቶ እስክንድርም ልብሱን ሊቀይር ይመጣል ይሄዳል ማለት ነው። እና በዚህ ጊዜ
ሀብልና እንግዲህ እዝራ እያወሩ ነበረ። እሱም ምንድነው እንግዲህ እያወራ ያለበት ምክንያት ማለት ነው የሆነ አንደኛ የሰጠችኝ አድራሻ ማለቴ ከዚች ከኩኩሻ ጋር ኩኩሻ ከምትኖርባቸው ቤተሰቦች ጋር ይመሳሰላሉ እያለም እንግዲህ እየነገራት ነበረ። ማለት አልገባኝም፣ ኩኩሻ ደግሞ እዛ ምን ትሰራለች ስትለን እንጃ እኔም እኮ እሱ ነው ግራ እኮ የገባኝ በማለትም እንግዲህ ይነግራታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እና ሀብል በነገራችን ላይ ያው ሀንዬን እንደተመለከታችኋት የሆነ ካገኘች ቀን ጀምሮ እንግዲህ እናቴ ነች ማለት ደግሞ በህልሜ እንደዚች አይነት እናቴ ሆነች አላ አይደለ በህልሜ ስትመላለስብኝ ነበረ እያለችም እንግዲህ ለእዝራ ነግረው ነበረ። እና ያንንም እንግዲህ ዛሬ ላይ እንዳያችሁት በድጋሚ እንግዲህ ግን አንስታ ነበረ። እናም እዝራም እንግዲህ ይሄ ነገር ማለት እኔ እንጃ ማለት ወይ ካልሆነ ዲኤንኤ ምርመራ እናደርገው ብሎም እንግዲህ ነግሯት ነበረ። እንግዲህ የኩኩሻ ነገር እዛው ስንሄድ ሁሉንም ነገር እናውቃለን እያለም እንግዲህ ከን ይነግራታል ማለት ነው። እንግዲህ ከሚባለው በላይ በጣም ነው ግራ የተጋቡት። እንዴት ነው ይሄ ነገር እንዴት ሊሆን ይቻለው? ማለት ኩኩሻስ እንዴት ማለት ኩኩሻስ እንዴት ቤተሰብ እኮ እንደሌላት ነበር የምናውቀው እያሉም እንግዲህ በጣም ግራ ተጋብተው ነበረ። ያው የማይደረስ ነገር የለምና በተሰጣቸው አድራሻ እንግዲህ ተያይዘው ወደ ሀና ቤት እንግዲህ ይሄዳሉ። እንዴ ሀብል ይሄ እኮ የነ ኩኩሻ ቤት እኮ ነው ምናምን እንዴ ፈራሁን ነገር ምናምን ሲልም እንግዲህ ግን ምንድነው ምናምን ስትልም ይሄ ኩኩሻ ቤት ነው እስቲ ለማንኛውም እንደውልላት ተባብሎ ስልክ እንግዲህ ሲደወልላት ሀንዬም ብቅ ትላለች እና ኩኩሻን ምናምን ስትልም እንዴ ታቋታላችሁ እንዴ ምናምን ትላለች። ነው እስቲ ለማንኛውም ነው ግቡ እያለችም እንግዲህ ከን ይዛቸው ትገባለች ማለት ነው። እና ይዛቸው እንግዲህ ከን ከገባች በኋላ ኩኩሻ እንግዲህ እንዳያችኋት ፏፍሽ ብላ ማለት ነው ገጭ ብላለች። ምክንያቱም እንግዲህ አሰቡት ማለት ያው የሰው እናት ቀምታ ማለት ነው። እንዴ ኩኩሻ ሀብል ይባባላሉ። ቆይ እዚህ ምን ትሰሪያለሽ ምናምን ስትልም እንዴ ኩኩሻ በስተመጨረሻ ቤተሰቦችሽን አገኘሽ ማለት ነው ሲላተም እዝራ አዎ ቤተሰቦቿን አገኘች፣ ምን ቤተሰብ ብቻ ምን እናቷን ብቻ እህቷንም አገኘች እንጂ በማለትም እንግዲህ ሀንዬም ሄዳ ሁለቱንም እቅፍ ታደርጋቸዋለች። በነገራችን ላይ በዚህ ጊዜ እንግዲህ ግን ሀብል ማለት ነው በጣም ተረብሻለች። ውስጧ ከሚባለው በላይ በጣም ተጨንቃለች። ምክንያቱም በቃ ያልጠበቀችው ነገር ስለሆነ ማለት ነው። እናም እንደዛ ስለሆነ እንግዲህን እራት እንግዲህ ይበላና ይጠጣል ማለት ነው። ያው ጨዋታቸውንም እየተጫወቱ በዚህ ጊዜ ሀብል ማለት ነው እኔስ ማለት ስለ ምግቡ ቆንጆ ነው ምናምን ካሉ በኋላ እንደ ሌሎቻቸውስ ምናምን ስትል ሀንዬም ሀብል ምን ታያለሽ ምናምን ስትልም እራቱ በጣም ቆንጆ ነው ግን ምናምን የሆነ ወደ መጸዳጃ ቤት ስትልም እንግዲህ በዚህ ጊዜ እንዳያቸዋት ኩኩሻን ይዣት ሄዳለሁ ትላለች። ምክንያቱም ማክዳ ነው እሷ ነበረች እንግዲህ እኔ ላሳይሽ ምናምን ስትልም አይን ያሳይሻለሁ ምናምን ብላም እንግዲህ ወደ መጸዳጃ ቦታ ይዛት ሄዳለና ወደ መጸዳጃ ቦታ ይዛት ሄደች በኋላ እንዳያችሁት ሀብል እንግዲህ ማነች ኩኩሻ ማለት ነው በተገላቢጦሽ ነበረ እየተናገረችው ማለት ነው። ማለት አንደኛ ያው አላ አይደለ ኩኩሻ እንግዲህ ከን የናቴ እኔ ፍለጋ ስትመጣ ቀጥታ መነን ጋር እንዲሄደች መነን ደግሞ እንግዲህ ከን ያው በዛ አጋጣሚ እንግዲህ ተጠቅማ እንግዲህ ከን እኔ እናቷ ነኝ ብላ እንግዲህ እዚህ አብራን የምትኖረው ምናምን በማለትም በነገራችን ላይ ራሷን ገለል አድርጋ ነገሩን ግፍጥ አድርጋባታለች ማለት ነው። መነን ላይ መነንና ጸዴ በነገራችን ላይ በጣም እየፈሩ ነበረ። ማለት እኛን አስወጥታ ይሄንን ነገር ለራሷ ትጠቀምበት ይሆን እያለችም እንግዲህ ግን አጸዴ እንዳያችኋት የሆነች ማለት እንትን ትመስላለች እንጂ የሆነ ብልጥ ነገር ነች። እኛን አስወጥታ ይሄንን ነገር ይሄንን እቅድ ለራሷ ትጠቀመዋለች እያለችም እንግዲህ ግን ተናግራ ነበረ። አይ በፍጹም ይሄንን ነገር እንኳን አታደርግም ማለች። ምክንያቱም እንግዲህ የዲኤንኤ ምርመራ የሚባል ነገር አለ እያለችም እንግዲህ ትናገራለች። ሌላው እንግዲህ እንዳያችሁ
እንዳያችሁት ኩኩሻ ማለት ነው ያው እናቷ ዜዶ ማለት ነው በስነ ስርዓት እንግዲህ እንዳልተንከባከበቻት የቤተ ክርስቲያን ሰው ነሽ ምናምን ያለችው ያ ነገር ውሸት እንደሆነ እንግዲህ ለሀና ትነግራታለች። ሀናም ይሄንን ነገር እኔ በራሴ አውቅ ያለሁኝ ያንን የአራዳ ቋንቋ እኮ ለመናገር አፍሽን ጠመም ማረጉን እኮ እንዴት እንደምትይ እኮ ተመልክቼሻለሁኝ መነን እንዳወራችሁ ልጅ እንዳልሆንሽ እርግጠኛ ነኝ ስትልም ግን ይሄ ዲኤን ምርመራው መጥቶን የልጅሽ ባልሆን ታስወጭኛለሽ ስትላትም በፍጹም አላስወጣሽም ብላታለች። በነገራችን ላይ ያው ኩኩሻን ምንም ነገር እንደማታደርጋትም እናውቃለን። ግን መነን ይብላኝልሽ እና ወዶቼ መልካም ቆይታ። ባይ ባይ።